የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምልጃ ማለት ልመና ወይም መለመን አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ ወይንም ጸሎት አስተበቁዓት ወይም ስለሌላው የሚቀርብ የጸሎት አይነት ነው። አንድ ሰው ወዳጁን በአንድም በሌላም ካሳዘነው ወይንም ካስቀየመው ያንን ወዳጅ ፊት ለፊት ቀርቦ ለማናገር እፍረት ወይንም ፍርሃት ሊያድርበት ይችላል። በዚህም የተነሳ መበደሉን፣ ማስቀየሙን፣ ማሳዘኑን ሲረዳና በፈጸመው ስህተት ሲጸጸት እንዲያስታርቀው አማላጅ ይልካል። አማላጅን የሚልክበት ትልቁ ምክንያት ያስቀየመውን አካል ከማክበሩ የተነሳ በቀጥታ መሄዱን እንደ እፍረት በመቁጠር ወይንም ስለሚያፍር ነው። ሌላው ደግሞ ያስቀየመውን አካል በመፍራት እንዴት አድርጌ ዓይኑን አያለሁ በፊቱስ እንዴት እቆማለሁ በማለት የሚልከውን አማላጅ በተበዳዩ ዘንድ መስማት፣ መደመጥ፣ መወደድ ያለው መሆኑን አረጋግጦ መርጦ ይልካል። በዚህም መሰረት እኛ ኃጢአተኞች በእግዚአብሔር ዘንድ ሞገስ ያላቸውን ባለሟሎቹ የሆኑ ቅዱሳንን እንዲያማልዱን ወይንም እንዲያስታርቁን እንለምናቸዋለን። እመቤታችን ቅድስት ድንግል ማርያም ደግሞ መልዕልተ ፍጡራን ወላዲተ አምላክ ናትና ይበልጥ እንማጸናታለን። ምልጃ በሚከናወንበት ሂደት ውስጥ 3 አካላት ይኖራሉ። እነሱም አንደኛ አማላጅ፣ ሁለተኛ ተማላጅ፣ ሶስተኛ ደግሞ የሚማለድለት ናቸው። አንደኛ አማላጅ። አማላጅ ማለት ለፍጡራን ባህሪ የሚስማማ የትህትናና የፍቅር ሥራ ነው። በመሆኑም ቅዱሳን ሁልጊዜ ስለ ኃጥአን በእግዚአብሔር ፊት ቆመው ያማልዳሉ። በእነርሱ ልመናም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይቅርታን፣ ምሕረትን ያደርጋል። ዘውትርም ይሰማቸዋል። የሚማልዱትም ራሳቸውን ወይንም ሕይወታቸውን ለኃጥአን አሳልፈው እስከ መስጠት ድረስ ነው። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአትን ሰርተዋል፣ ለራሳቸውም የወርቅ አማልክትን አድርገዋል። አሁን ይህን ኃጢአታቸውን ይቅር በል፣ ያለበለዚያ ግን ከጻፍከው መጽሐፍህ እባክህ ደምስሰኝ እንዳለ ነቢየ እግዚአብሔር ቅዱስ ዳዊትም ሕዝቡ ይቆጠር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሠራሁ እኔ ነኝ። እነዚህ በጎች ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብህ ላይ አትሁን እንዳለ። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 17። በአዲስ ኪዳንም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ብዙ ሐዘን፣ የማያቋርጥ ጭንቀት አለብኝ ስል በክርስቶስ ሆኜ እውነቱን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለ ወንድሞቼ ከክርስቶስ ተለይቼ እኔ የተረገሙ እንደሆኑ እጸልይ ነበርና እንዳለ በመጽሐፍ ቅዱሳችን ሮሜ ምዕራፍ 9 ቁጥር 1-3 የተናገረውን ስንመለከት ቅዱሳን ራሳቸውን በፍቅር ሆነው አሳልፈው በመስጠት ስለኛ እንደሚማልዱ ወይንም እንደሚለምኑ እንረዳለን። ሁለተኛ ተማላጅ። ተማላጅ ማለት ምልጃ ተቀባይ የሆነ የሚለመን ማለት ሲሆን ፍጥረታትን ካለመኖር ወደ መኖር አምጥቶ የሚመግባቸው የሚገዛቸው ሁሉ ባለቤት ሁሉ በእርሱ ሆነ ይላል በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ቁጥር 3። እግዚአ ዓለማት አምላካችን ቅዱስ እግዚአብሔር ነው።
ተማላጁ እግዚአብሔር እንደ አማላጆች ብዙ አይደለም፣ አንድ ነው እንጂ። አንድ እግዚአብሔር ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ሦስቱ አካላት በአንድ ጌትነት፣ በአንድ ስልጣን፣ በአንድ ክብር፣ በአንድ መለኮት፣ በአንድ ፈቃድ በሰማይና በምድር የሚገኙ ፍጥረታትን ልመና ተቀብለው የፈቀዳቸውንና የቸርነታቸውን ሥራ ይሠራሉ። ቅዱሳን ያማልዳሉ ሲባል እግዚአብሔር ጨካኝ፣ ቅዱሳን ደግሞ ከእግዚአብሔር ይልቅ ለሰዎች የሚያዝኑ ደጋጎችና ሩሩዎች ሆነው አይደለም። እንደ እግዚአብሔር ያለ ቸርና ሩሩ ማንም የለም። የቅዱሳን አማላጅነት ድንቅና ጥልቅ የሆነው የእግዚአብሔር ቸርነት የሚሰራበት ወይንም የሚገለጥበት ስለሆነ ነው እንጂ። ሦስተኛ የሚማለድለት አካል ገና ድህነታችንን ያልፈጸምን በምድር የምንኖር ኃጢአት የሰራን ሰዎች ስንሆን በደላችንን አምነን ተጸጽተን ንስሐ በመግባት በአማላጅነታቸው የምንማጸነን። አንድ ሰው በቅዱሳን ምልጃ ለመጠቀም ንስሐ መግባት እንዳለበት የሚያሳይ የመጽሐፍ ቅዱስ ክፍል ላይ እንዲህ ይላል። አምላክ እግዚአብሔር በአንተ እጅ ወደኛ የላከውን ነገር ሁሉ ባናደርግ እግዚአብሔር በመካከላችን እውነተኛና ታማኝ ምስክር ይሁን። የአምላካችንን የእግዚአብሔርን ቃል በመስማታችን መልካም እንዲሆንልን መልካም ወይንም ክፉ ቢሆን አንተ ወደ እነርሱ የምንልክህ የአምላካችንን የእግዚአብሔርን ቃል እንሰማለን። በትንቢተ ኤርምያስ ምዕራፍ 42 ቁጥር 5-6 በማለት እስራኤላውያን በባቢሎን ምርኮ ሆነው አማላጃቸውን ኤርምያስን ሲናገሩ ተጽፎ እናገኛለን። አማላጆች የእግዚአብሔር ስጦታዎች ናቸው። ይህም ይታወቅ ዘንድ እግዚአብሔር አቤሜሌክን ወደ አብርሃም ልኮታል። አብርሃም ነብይ ነው፣ ስለ እናንተ ይጸልያል ትድናለህም የሚለው የመጽሐፍ ቅዱስ ክፍል ምስክር ነው። ኦሪት ዘፍጥረት ምዕራፍ 20 ቁጥር 7። ከስጦታዎች ሁሉ ደግሞ ልዩና የፍቅር የመስቀል ስር ስጦታችን እግዚአብሔር ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ተዋህዳ ምሉአ በኩለሄ የሆነ አምላክ በአጭር ቁመት በጠባብ ደረት የተገለጠባት እናታችን እመቤታችን ቅድስተ ቅዱሳን በሁለት ወገን ድንግል ንጽሕት ወብርህት ወላዲተ አምላክ ሰአሊተ ምሕረት እግዚአብሔር አብ አንድ ልጁን ለዓለም አሳልፎ ከመስጠቱ አስቀድማ ራሷን ለእግዚአብሔር እነሆኝ የእግዚአብሔር ባሪያው አለው እንደ ቃል ይሁንልኝ በማለት የሰጠች በቅዱስ ሐዋርያው ዮሐንስ እጅ የተቀበልናት ንጽሕተ ንጹሐን ቅድስት ድንግል ማርያም ነች። በመጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 1-38 ለእናታችን ለቅድስት ድንግል ማርያም የተተነበየውን ትንቢት የሚያህል ትንቢት የተተነበየላትና የመጽሐፍ ቅዱስ ቃል የተጻፈላት ሴት የለችም። ስለ እርሷ በብሉይ ኪዳን መጽሐፍ ብዙ ምሳሌዎች ተጠቅሰዋል። እነዛም ከተጠቀሱት ውስጥ ሐመረ ኖህ፣ ሰላማዊት ርግብ፣ የአብርሃም ድንኳን፣ የሲና ሐመልማል፣ ዕፀ ጳጦስ፣ ጽላተ ሙሴ፣ የኢያሱ የምስክርነት ሐውልት፣ የኤልያስ የወርቅ መሶብ፣ በትረ አሮን፣ ጽምር ዘጌዴዎን፣ ደብረ ነዋሂት ዘዳንኤል ወይንም የዳንኤል ረዥሙ ተራራ፣ የኖህ የቃል ኪዳኑ ምልክት ወይንም ቀስተ ደመና፣ ዕፀ ሳቤቅ፣ ያዕቆብ በፍኖተ ሎዛ ያያት መሰላል፣ የኤልሳ ማሰሮ፣ የታጠረች ተክል፣ የታተመች የውሃ ምንጭና ሌሎች ምሳሌዎች በሰፊው የተነገሩላት፣ የተጻፈላት፣ የተመሰከሩላት እመቤታችን ቅድስት ድንግል ማርያም ናት። በቀደሙ ቅዱሳን አባቶቻችን መጽሐፍት ውስጥ ክብሯን የሚያጎሉ አንገላለጾችና ተመስጦች እንደምን የበዙ ናቸው። ቤተ ክርስቲያን እርሷን ለመጥራት የምትጠቀምባቸው ቅጽል ስሞቿና ውዳሴዎቿ ምንኛ ድንቅ ናቸው። በመጽሐፍ ቅዱስ መንፈስ ገላጭነት በቅዱሳን የተነገሩ ምስጋናዎቿስ እንደምን ድንቅ ናቸው። እርሷ የሁላችንም እናት ናት።
እርሷ ከንጉሡ በስተቀኝ የተቀመጠች ንግሥት ናት። እርሷ ዘላለማዊ ድንግል ናት። እርሷ የእግዚአብሔር ጸጋ የሞላባት ንጽሕት ቅድስት ድንግል ናት። እርሷ የሰው ሁሉ ረዳትና ሩሩህ እናት ናት። እመቤታችን ፍጽምት ንጽሕት እንዲሁም እጅግ ትሑት ነች። ከፍጥረት ሁሉ ተለይታ ፈጣሪዋን ለመውለድ ወላዲተ አምላክ ለመሆን የተመረጠች አንዱና ዋነኛው ምክንያት ትሕትናዋ ነው። የአምላክ እናት እንደምትሆን ተነግሯት እንኳን እመቤታችን የባሪያይቱን መዋረድ ተመልክቷልና በማለት በትሕትና ነበረ ምስጋናዋን ያቀረበችው። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 38 ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ የቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለምና ይላል። ቅዱስ ኤፍሬም በትሕትና የተናገርሽ ተራራ ሆይ ብሎ ያመሰገናት ይህች ድንግል እንደ ተራራ ከፍ ያለች ስትሆን ራሷን እንደ ሸለቆ ዝቅ አድርጋ እንዲህ ያለ የምስጋና እጅ መንሻ እንደምን ይደረግልኛል ብላ በልቧ አሰበች። በዚህ በእናታችን ትሕትና እጅግ እንደነቃለን። ድንግል ሆይ እንዲህ ያለ የምስጋና እጅ መንሻ ስለምን አይደረግልሽም? የተመረጥሽው የሰማይና ምድርን ፈጣሪ ልትወልጅ አይደለም ወይ? እሳተ መለኮትን ተሸክመሽ ሰማይና ምድር የማይችሉትን ችለሽ እንዲህ ያለ የምስጋና እጅ መንሻ እንደምን አይደረግልሽም? እያልንም እናመሰግናታለን። እመቤታችን ቅድስት ድንግል ማርያም ጸጋን የተሞላች በእግዚአብሔር ፊት ባለሟል የሆነች ልጇ አምላኳ ልጇ የሆነላት ባለሞገስ ነችና በምልጃዋም ነው በንስሐ ሆኖ ለሚማጸኗት ከእርሷ የተሻለ አማላጅ ከወዴት ይገኛል? መልአከ ብስራት ቅዱስ ገብርኤል እመቤታችንን ሰላምታ ሲሰጣት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሏታል። ይህ ማለት ክብር፣ ሞገስ፣ መለመን፣ የማስታረቅ ኃይል አግኝተሻል ሲል ነው። በዚህም መሠረት እመቤታችን ድንግል ማርያም ለማማለድ የታመነች ናት። እግዚአብሔር ዓለምን ኃጢአት በወለደው ንፍር ውሃ ሲያጠፋት ሸሽጎ ያስቀራት ንጽሕት የኖኅ ርግብ ነችና ዛሬ በኃጢአት ገመድ ታስረው ምሕረትን ለሚሹ በምልጃዋ የምሕረትን በር የምታስከፍትልን እናታችን ናት። ስለ እመቤታችን ምልጃ ምስክር ሆኖ በቅዱስ በመጽሐፍ ላይ በግልጽ ከተቀመጡ ክፍሎች ዋነኛው በፍቁረ እግዚእ ወንጌላዊው ዮሐንስ የተጻፈው የዶኪማስ የሰርግ ቤት ታሪክ ነው። በዚህ ሰርግ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱና ከደቀ መዛሙርቱ ጋር ተገኝቶ ነበረ። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም በማለት ወይኑ እንዳለቀባቸው ማንም ሳይነግራት የፊቱን መጥቆር የልቡን ሐዘን የምትረዳ ከዓይን ጥቅሻ ፈጥና የምትደርስ እናታችን እመቤታችን ወሳኝ በሆነ ሰዓት ላይ ነቢዩ ኢሳይያስ ፈጣን ደመና ብሎ የጠራት ፈጣኗ ደመና ለቃና ሙሽሮችም ፈጥና ነበር የደረሰችላቸው፣ ከውርደትም ያዳነቻቸው። የእመቤታችንን ፈጣን ምልጃ ብፁዕ አቡነ ጎርጎርዮስ እንዲህ በማለት ገልጹታል። እመቤታችን ድንግል ማርያም ከሰው ወገን የሰው ችግር ቶሎ የሚታያትና የሚሰማት ርኅርኅት ናት። የሰዎቹ ችግር ገብቷት ለልጇ ነገረችው። ችግራቸውንም ፈጥና የተረዳች እመቤታችን አሁንም ልጇን ፍጹም ትሑት በሆነ መንገድ ነበር የጠየቀችው እንጂ ልጄ ነው ብላ አላዘዘችው። ባለውለታ ነኝ ብላ ማሳሰቢያም አልሰጠችም። ብቻ ወይን እኮ የላቸውም ብላ እጅግ በሚጣፍጥ ትሕትና ለመነችው። ግሩም ነው። ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናዋን ሰምቶ ውሃን ወደ ወይን ለወጠላቸው። የመጀመሪያውንም የአምላክነት ምልክት በሰርግ ቤት
አድርጓል። በዚህም የእመቤታችን ምልጃ በጎላ በተረዳ ነገር ታውቋል። እመቤታችን ቅድስት ድንግል ማርያም አማላጅነቷና ተራዳይነቷ በብዙ መልኩ ዛሬም ድረስ ያልተለየ የዘላለም ቃል ኪዳን የተገባላትና ቃል ኪዳኗ ለዘላለም የሚሰራ ነው። ከመረጥኳቸው ጋር ቃል ኪዳን አደርጋለሁ ብሎ ለምርጦቹ ቃል ኪዳን የሰጣቸው አምላክ ከሌሎች ቅዱሳን በተለየ ለእናቱ ለቅድስት ድንግል ማርያም መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የአማላጅነት የእናትነት ቃል ኪዳን ሰጥቷታል። በተሰጣት ቃል ኪዳንም በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኜ ትቆማለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ዘውትር በቀኙ ቆማ ታማልደናለች። እኛም ክርስቲያኖች የአስራት ልጆቿ ዘወትር ንጽሕት ቅድስት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን እያልን የቅዱስ ኤፍሬምን አንደበታችን አድርገን እናመሰግናታለን፣ እንለምናታለን። ከአባ ጊዮርጊስ ዘጋስጫ ጋርም እንዲህ እያልን እንማጸናታለን። ቅድስት ድንግል ማርያም ሆይ እታመንልሻለሁ። ከተሰወረው መከራ በግልጽ የሚመጣብኝ ክፋት ሁሉ በዚህ ዓለም እንድታድኝ በሚመጣው ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶ ካለበት ከሚያስጨንቅ መቅሰፍትም ተሰውሪን ዘንድ እኔም በአንቺም አማላጅነት በልጅሽ ምሕረት የታመንሁ ነኝ። በፈረሰኞች ሰልፍ በሰረገላም መንኮራኩር የምታመን አይደለሁም፣ በአንቺና በልጅሽ እታመናለሁ እንጂ። እርሷም ዘውትር አትለየንም። የመስቀል ስር ልዩ ስጦታችን የሆነች እመቤታችን ቅድስት ንጽሕት ድንግል ማርያምን አክብረን በምልጃዋ ታምነን በንስሐ ታጥበን በጸሎቷ አማልዳን ከልጇ ከወዳጇ ታስታርቀን ዘንድ ዘወትር እርሷን ለምን። የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን የጌታችን የመድኃኒታችንና የኢየሱስ ክርስቶስ ቅዱስ ፈቃድ ይሁንልን። የእመቤታችን ምልጃዋ ተራዳይነቷ በረከቷ ዘውትር አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።